ልማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ተማሪዎች እንደምንሰነበታችሁ። ይህ ከዋሸራ አካዳሚ የሚተላለፍ የ12ኛ ክፍል የስነ ህይወት ትምህርት ፕሮግራም ስርጭት ነው። ባለፈው ፕሮግራማችን ሌሰን 8ን አይተናል። እንደዛ 8ኛው ሌሰን ላይ ያየነው ስለ ሰረብለም ነው። እንግዲህ ዩኒቱ ስለ ነርቨስ ሲስተም ነው። የነርቨስ ሲስተም የተለያዩ ፓርቶችን አንጎላችንን አይተናል። ባለፈው ያየነው ስለ ሰረብለም እንደዚሁም ስለ ብሬን ስቲም ሜዱላ ይሄንን አይተናል። ከዛም በተጨማሪ ዋይት እና ግሬ ማተር ምን እንደሆኑ እነኚህ ሴንትራል ነርቨስ ሲስተም ውስጥ የሚገኙና በስፓይናል ኮርድ እና በብሬን ውስጥ የሚገኙ እንደሆኑ አቀማመጣቸው በስፓይናል ኮርድ ውስጥና በብሬን ውስጥ ምን እንደሚመስል እነኚህን በዝርዝር አይተናል። በዛሬው ሌሰናችን የምናየው ሌሰን 9ን ይሆናል። እንግዲህ ሌሰን 9 እዚህ ጋር እንደምታዩት ስለ ፐሪፈራል ነርቨስ ሲስተም ነው የሚያካትተው። እንግዲህ ባለፈው ሴንትራል ነርቨስ ሲስተምን ዲስከስ አድርገን አጠቃልላል ማለት ነው። እንግዲህ ነርቨስ ሲስተም በሁለት እንደሚከፈለው ያየነው ሴንትራል ነርቨስ ሲስተም እና ፐሪፈራል ነርቨስ ሲስተም ነው። ፐሪፈራል ነርቨስ ሲስተም ሴንትራል ነርቨስ ሲስተም ብሬንን እና ስፓይናል ኮርድን እንደሚያካትት ስለ ብሬን እና ስለ ስፓይናል ኮርድ በዝርዝር አይተናል። አሁን በቀጥታ የምንሄደው ደግሞ ሁለተኛውን የሴንትራል ነርቨስ ሲስተም ፓርት የፐሪፈራል ነርቨስ ሲስተምን ይሆናል ማለት ነው። የፐሪፈራል ነርቨስ ሲስተም the peripheral nervous system contains all the nerves that lie outside of the central nervous system። እንግዲህ ይሄ peripheral nervous system የምንለው ከአንጎላችንና ከሴንትራል ነርቨስ ሲስተም ማለት ነው ከስፓይናል ኮርድ እና ከብሬናችን ውጪ ተዘርግተው የሚገኙ ሁሉንም ነርቭ ሴሎች ያካትታል ማለት ነው። የነርቭ ዝርጋታዎች የሚያካትት ነው ማለት ነው። This peripheral nervous system is subdivided into the afferent and efferent division that carries signal to the central nervous system and from the central nervous system to effector or muscle and glands። እንግዲህ ይሄ peripheral nervous system እንግዲህ ነርቮች በሰውነታችን ውስጥ የተዘረጉ ነርቮችን በአጠቃላይ ያጠቃልላል ብለናል። እነኚህ ነርቮች ደግሞ ተግባራቸው አንጻር ስናይ ግማሾቹ ከሪሴፕተር ሴል መልእክቶችን ተቀብለው ወደ ሴንትራል ነርቨስ ሲስተም የሚያስተላልፉ ሲሆኑ ከፊሎቹ ደግሞ ከሴንትራል ነርቨስ ሲስተም ፕሮሰስድ የሆነውን ኢንፎርሜሽን ተቀብለው ወደ ተለያዩ የሰውነት አካላት ወደ አክሽን ወሳጅ ክፍሎች ወደ ኢፌክተር የምንላቸው ወደ ግላንድ እና ወደ ጡንቻዎች የሚያስተላልፉት ናቸው ማለት ነው። እንግዲህ በዚህ አንጻር ይሄ ፐሪፈራል ነርቨስ ሲስተም በሁለት ይከፈላል። አፈረንት ወደ ከሴንስ ኦርጋንስ ተቀብለው ከሪሴፕተር ተቀብለው ወደ አንጎል የሚወስዱትንና ኢፈረንት ፕሮሰስድ የሆነውን ኢንፎርሜሽን ከአንጎላችን ወይንም ከሴንትራል ነርቨስ ሲስተም ተቀብለው ወደ መስል እና ግላንዶች የሚያሰላጩ ናቸው ማለት ነው። ሁለቱ ሜን ፓርቶች ኢን ማማልስ 31 pairs of spinal nerves carry signals between the spinal cord and the body trunks and limbs, and 12 pairs of cranial nerves connect the brain directly to the head, neck and the body trunks። ይሄ ምን ማለት ነው? እንግዲህ ከሴንትራል ነርቨስ ሲስተም የስፓይናል ኮርድንና ብሬንን እንደሚያካትት አይተናል። እንግዲህ ከብሬን የሚወጡ ፐሪፈራል ነርቨስ ሲስተም አሉ፣ እነኚህ ክራኒያል ነርቭስ የምንላቸው። ከስፓይናል ኮርድ የሚወጡ ነርቮች አሉ፣ እነኚህን ደግሞ ስፓይናል ነርቭስ የምንላቸው ናቸው። እነኚህ ክራኒያል ነርቭ ወይንም ከአንጎል የሚወጡት ነርቮች 31 ጥንድ ፎርም በማድረግ በተለያዩ ከስፓይናል ኮርድ የሚወጡት ናቸው። ልብ አድርጉ። ከስፓይናል ኮርዳችን የሚወጡት የነርቭ ፐሪፈራል ነርቭ ይሄ አፈረንት የሚሆኑ ኢፈረንቶቹ ተጠቃለው 31 ጥንድ ፎርም አድርገው ወደ ተለያዩ የሰውነት ክፍሎቻችን ይሰራጫሉ ማለት ነው። እንግዲህ ከቦዲ ትራንክ፣ ሊምስ
እንግዲህ ከጀርባ አጥንቶቻችን አንስቶ ወደ ተለያዩ እግር ወደ እጅ የሚሰራጩ 31 ጥንዶች አሉ። እነኚህም 31 ጥንዶች ከስፓይናል ኮርድ የሚወጡትን ነው። በተመሳሳይ ሁኔታ 12 ጥንድ የሚሆኑ የአፈረንትና የኢፈረንት ኒውሮኖች ጥንዶች ከአንጎላችን ክራኒያል ነርቭን ፎርም በማድረግ አንጎላችንን ከጭንቅላታችን ከአንገታችን እንደገናም ከቦዲ ትራንክ እንግዲህ ዋናው የጀርባ አካላችን ነው ቦዲ ትራንክ የምንለው ጋራ ያካሂዳሉ ማለት ነው። 12 ጥንድ ከብሬን 31 ጥንድ ከስፓይናል ኮርድ ወጥተው በጠቅላላ የሰውነታችን አካላት ውስጥ ተሰራጭተው የሚገኙ ናቸው ማለት ነው። እነኚህ ፐሪፈራል ነርቭ ሴሎች The efferent division of the peripheral nervous system is further subdivided into እንግዲህ ይሄ peripheral nervous system efferent እና afferent ተብሎ በሁለት subdivision ይከፈላል ብለናል። እንደገና efferenቱ በሁለት subdivisionዎች ይከፈላል የሚለው the efferent division of the peripheral nervous system is further subdivided into the somatic nervous system and the autonomic nervous system ይሄ እንግዲህ አፈረንት ፐሪፈራል ነርቨስ ሲስተም በሁለት ይከፈላል። እነኚህም ሁለት ክፍሎች ሶማቲክ ነርቨስ ሲስተም እና አውቶኖሚክ ነርቨስ ሲስተም ናቸው። እነኚህ የራሳቸው የሆነ ተግባራት አላቸው። እንግዲህ ከተግባራታቸው አንጻር ነው በሁለት የተከፈሉት። እንግዲህ ሶማቲክ ነርቨስ ሲስተም is responsible for carrying out sensory and motor information to and from the central nervous system ምንድነው ይሄ ሶማቲክ ነርቨስ ሲስተም የኢፈረንት ዲቪዥን አካል የሆነው መልእክቶችን ከአንጎል ወደ አንጎልና ከአንጎል ተቀብሎ ወደ ውጪ የማስተላለፍ ተግባር ነው ያለው ማለት ነው። responsible for carrying out sensory and motor information to and from the central nervous system ወደ central nervous system እና ከcentral nervous system ደግሞ ተቀብሎ ወደ ሌላው የሰውነት አካል የማስተላለፍ ተግባር አለው ማለት ነው። ይሄ somatic nervous system ሌላ the somatic nervous system is responsible for transmitting sensory information as well as voluntary movements እንግዲህ ሴንሰሪ ኢንፎርሜሽኖችን ሴንሰሪ ስንል እንግዲህ ከሴንስ ኦርጋን ተቀብሎ ይሄንን ማስተላለፍ ነው። ከዛም በተጨማሪ ቮለንተሪ ሙቭመንቶችንም ትራንስሚት ያደርጋል ማለት ነው። ቮለንተሪ ሙቭመንቶች ጡንቻ የመሳሰሉት ነገሮች ስንንቀሳቀስ ጣቶቻችንን ለማጠፍና ለመዘርጋት የኛ ፍላጎት ጤነኛ እስከሆነ ድረስ በእኛ ፍላጎት ነው የሚታዘዙት። እነኚህንም ያቀናጃል ማለት ነው። ይሄ የሶማቲክ ነርቭ ሲስተም ተግባራት ነው። autonomic nervous system is responsible for regulating involuntary body functions such as blood flow, heartbeat, digestion and breathing እንግዲህ አውቶኖሚክ ነርቨስ ሲስተም ደግሞ ራሱን ችሎ እኛ ኮንሺየስ ሆነን ልንቆጣጠር የማንችላቸውን አውቶማቲክ ፕሮሰሶችን ለምሳሌ የብለድ ፍሎውን እኛ እንቆጣጠርም፣ የሬት ኦፍ ሃርት ቢትን ልንቆጣጠር አንችልም፣ ሬት ኦፍ ብሪዚንግ፣ ዳይጀሽን፣ ብሪዚንግ እነኚህን የመሳሰሉትን የሚቆጣጠር ነው ማለት ነው አውቶኖሚክ ነርቨስ ሲስተም of the peripheral system controls aspects of the body that are usually not under voluntary control እንግዲህ አውቶኖሚክ ነርቨስ ሲስተም የሚቆጣጠረው ኢንቮለንተሪ የሆነውን እኛ በፍላጎታችን ልናደርግ የማንችላቸውን ግን አስፈላጊ የሆኑ ክንውኖችን የሚቆጣጠር ነው ማለት ነው። ይሄ አውቶኖሚክ ነርቨስ ፐሪፈራል ነርቨስ ሲስተም። እሺ ተማሪዎች እዚህ ጋር የምታዩት ስዕል አለ። ይሄ ስዕላዊ መግለጫ ስለ ስፓይናል ኮርድ እና ስፓይናል ነርቭስ የሚያሳይ ነው። ስፓይናል ኮርድ እና ስፓይናል ነርቭስን ስርጭት ያሳያል። እዚህ ጋር ብሬንን ነው የምታዩት። እንግዲህ ይሄ ክራኒያል ነርቭስ ከብሬን የሚወጡት ክራኒያል ነርቭስ ነው ምለው። ይሄ ብሬን ነው። ይሄ ስፓይናል ኮርድ ነው። ስፓይናል ኮርድ እንግዲህ ከስፓይናል ኮርድ ተዘርግተው የተሰራጩ ይሄ ስፓይናል ኮርድ ነው። ሴንትራል ላይ በቨርቲብራል ቦኑ ተሸፍኖ እዛ ቀዳዳ ውስጥ የሚገኘው እዚህ ጋር ጋንግሊዮን ይላል። አበጥ ያለ ፓርት ነው። እዚህ ጋር ፐሪፈራል ነርቨስ ሲስተም እዚህ ጋር የምታዩቸው ስርጭቱን የነርቭ ስርጭት ታያላችሁ። እንዴት ነርቮች ከስፓይናል ኮርድ ከዚህ
ተዘርግተው ወደ ጡንቻዎቻችን ወደ ተለያዩ የእግራችን አካላት እንደተዘረጉ ከዚህ ደግሞ ወጥተው ወደ እጆቻችን ጡንቻዎች እንዴት እንደተዘረጉ ይሄ እንግዲህ 12 ፔሮች ከአንጎላችን ይወጡ አሉ። 31 ፔሮች ደግሞ ከስፓይናል ኮርዳችን ወጥተው እንዴት እንደተዘረጉ የሚያሳይ ስዕላዊ መግለጫ ነው። ይሄ ስዕላዊ መግለጫ ስፓይናል ኮርድ ኤንድ ስፓይናል ነርቭስን የሚያሳይ ነው ማለት ነው። እሺ እንዲህ ተማሪዎች ይሄ ፐሪፈራል ነርቨስ ሲስተም በሶማቲክ እና በአውቶኖሚክ ነርቨስ ሲስተም እንደሚከፈል አይተናል። ከዛ በተጨማሪ ስለ ሶማቲክ ነርቨስ ሲስተም እና ስለሚያከናውኑት ተግባራት አይተናል። ይሄ ሶማቲክ ነርቨስ ሲስተም እንደገና በሁለት እንደሚከፈልም አይተናል። አሁን የምናየው ስለ አውቶኖሚክ ፐሪፈራል ነርቨስ ሲስተም ነው። በአውቶኖሚክ ፐሪፈራል ነርቨስ ሲስተም በአጠቃላይ ኢንቮለንተሪ የሆኑ ፕሮሰሶችን እንደሚያከናውን ያየነው። ከዚህ በመቀጠል ደግሞ the autonomic system is further divided into sympathetic and parasympathetic አውቶኖሚክ ፐሪፈራል ነርቨስ ሲስተም እንደገና በሁለት ይከፈላል። እነኚህም የሁለት ክፍሎች ሲምፓታቲክ እና ፓራሲምፓታቲክ ተብለው በሁለት ይከፈላሉ። እንግዲህ እነኚህን ሲምፓታቲክ እና ፓራሲምፓታቲክ ሲስተሞች ምን ክንውን እንደሚያከናውኑ እናያለን። ሲምፓታቲክ ሲስተም የአውቶኖሚክ ሲምፓታቲክ ሲስተም ፓርት ነው። ልብ አድርጉ። ሲምፓታቲክ ሲስተም ሬጉሌት ፋይት ኦር ፍላይት ሪስፖንስስ ምንድነው? ይሄ ምንድነው? ሲምፓቴቲክ ሲስተም እንግዲህ አስደንጋጭ የሆኑ ነገሮች በሚገጥሙን ጊዜ ፋይት ኦር ፍላይት ይኖራል። ወይ እንሮጣለን ወይ መደባደብ ማለት ነው። ፋይት ኦር ፍላይት ስንል አስደንጋጭ የሆኑ ገጠመኞች በሚያጋጥሙን ጊዜ የመሸሽ ወይንም የመጋፈጥ ነገር ነው ሊኖር የሚችለው። ከሁለቱ አንዱን እናደርጋለን። ይሄንን ለማድረግ ሰውነትን የሚያዘጋጅ ነው ማለት ነው። ሬጉሌትስ ፋይት or flight responses, prepare the body to expend energy to respond to environmental threat። እንግዲህ የሚያስደነግጥ የሚያስፈራ አደጋም ይሁን ሌላ ነገር በሚገጥመን ጊዜ ለፋይትም ይሁን ለፍላይት ኢነርጂ ያስፈልገናል። ይሄንን ኢነርጂ እንድናመነጭም ያደርጋል። እንደዚህ ያሉ ክስተቶች በሚከሰቱበት ጊዜ ሰውነታችን ኃይል አመንጭቶ ያንን የገጠመንን ነገር ለመቋቋም ያስችለናል ማለት ነው። ኢነርጄቲክ እንድንሆን ያደርጋል ማለት ነው። ይህንንም የሚያደርገው ትሪገርስ ሪስፖንስ ባይ አክሰለሬቲንግ heart rate and increasing breathing rate, boosting the blood flow to the muscle, activating sweat secretion and dilating the pupil። እንግዲህ እዚህ ጋር ምንድነው ምንን እንትን ያደርጋል? ይሄ አደጋ በሚገጥመን ጊዜ የልብ ትርታችን ስንደነግጥ የምታውቁት ነው። የልብ ትርታ ይጨምራል። የልብ ትርታ ጨመረ ማለት ደም መረጨት ወደ መስሎቻችን የመርጨት ሬቱ ጨመረ ማለት ነው። ደም ደግሞ በኦክሲጅንና ምግብ ቶሎ ቶሎ ሲያገኝ ኦክሲዴሽን ሬቱ እንዲጨምር ያደርጋል። ይሄኔ ኢነርጂ በቀጥታም በተዘዋዋሪ መንገድ መስሎች የበለጠ ኢነርጂ ያገኛሉ። ኢንክሪዝ ብሪዚንግ ሬት፣ ይሄ እንግዲህ የኦክሲጅን አቅርቦትና የካርበን ዳይኦክሳይድን የማስወገድ ሬቱ እንዲጨምር ያደርጋል። ቦስቲንግ ዚ ብለድ ፍሎ ቱ ዚ መስልስ፣ ብለድ ቨስሎች ዲሌትድ የሆኑና ደም ወደ እንትን የመፍሰሱ መጠን እንዲጨምር ያደርጋል። ከዛም በተጨማሪ ስዌት ግላንድስ፣ በጣም በምንደነግጥበት ጊዜ ልብ አድርጉ የማላብ ነገር አለ። ስንፈራ ይሄም እንዲከሰት ያደርጋል። ስዌት ግላንድስ ስዌት እንዲያመነጩ፣ ፊታችንም ይቀላል። ይሄ ዲሌቲንግ ፊታችን ለምሳሌ ደም እንትኑ ቧንቧዎች በሚዘረጉ በተለይ ቀያይ ሰዎች ላይ ሲደነግጡ ፊታቸው ሳምባ ይሆናል። ይሄም እንዲከሰት የሚያደርገው ይሄ ፕሮሰስ ነው። በሌላው ደግሞ ፒፕል የአይናችን ፒፕል ሳይዝ ዲሌትድ እንዲሆንና እይታችን እንዲጨምር ያደርጋል። ይሄንን በማድረግ ከአደጋ ራሳችንን የምናድንበትን ሁኔታ ያመቻቻል ማለት ነው። ይሄ የሲምፓቴቲክ ሲስተም ተግባራትን ነው። ይሄን ይመስላል ማለት ነው። እሺ እንግዲህ ተማሪዎች እዚህ ጋር ቆንጆ የሆነ ስዕላዊ መግለጫ አለ። ይሄ ስዕላዊ መግለጫ በአጠቃላይ የሚያሳየው ስለ አውቶኖሚክ ነርቨስ ሲስተም ሲሆን ይሄም ፓራሲምፓቴቲክ ዲቪዥን እና ሲምፓቴቲክ ዲቪዥንን ያሳያል ማለት ነው። እዚህ ጋር ፓራሲምፓቴቲክ
ዲቪዥን የምታዩትን እንደሚታየው ከአንጎላችን ወደ ኦፕቲክ ነርቭ፣ ክራኒያል ነርቭስ ከዛም ደግሞ ወጥቶ እዚህ ጋር ከአንጎል የወጡ ቬገስ ነርቭስን ያሳያል። ወደ ተለያዩ የሰውነት ክፍላችን ሀርት አለ፣ ሌግ አለ፣ ስቶማክ አለ፣ ከዛም ሊቨር የተለያዩ ወደ ተለያዩ የሰውነታችን ክፍል የተዘረጋ ነው። ይሄ ፓራሲምፐቴቲክ ዲቪዥንን ያሳያል። እዚህ ጋር ደግሞ ሲምፐቴቲክ ዲቪዥንን ያሳያል። እዚህ ጋር ሲምፐቴቲክ ዲቪዥን እንደምታዩት አይን አለ፣ እዚህ ጋር ግላንዶችን ያሳያል። ከዚህ ጋር ሀርት አለ፣ ሌግ አለ፣ እዚህ ጋር ስቶማክ፣ እዚህ ጋር ከተቀመጡት አካላቶችን በሙሉ ያካትታል ማለት ነው። እዚህም ታች ድረስ ስታዩ እነኝህን አካቶ የሚያሳይ ነው። እዚህ መሀል ላይ የምታዩት ቼን ኦፍ ዚ ሲምፐቴቲክ ጋንግሊያ ይላል። ቼን ኦፍ ዚ ሲምፐቴቲክ ጋንግሊያ የሲምፐቴቲክ ነርቮች እንግዲህ እዚህ ጋር የሚያገናኛቸው ጋንግሊያ የምንለው ፓርት አለ። የእሱን ሰንሰለታዊ ይዘት ነው የሚያሳየው። ይህንን ነው የሚያሳየው። እንግዲህ ስፓይናል ኮርዱን ደግሞ እዚህ ጋር ታያላችሁ። እነኚህ እንግዲህ ፓራሲምፐቴቲክ እና ሲምፐቴቲክ ዲቪዥኖች ከግራና ከቀኝ የተለያዩ የራሳቸውን ክንውን ነው የሚያከናውኑት። አንዱ ስቲሙሌት ያደርጋል፣ አደጋን ለመጋፈጥ አደጋን ለመቋቋም የሚያገለግል ነው። ይሄ እንግዲህ የፓራሲምፐቴቲክ ተግባራትን አይተናል። ወደሚቀጥለው እንሄዳለን። ስዕላዊ መግለጫው ይሄንን ነው የሚያሳየው። እሺ ተማሪዎች እንግዲህ ስለ ሲምፐታቲክ ፐሪፈራል ነርቨስ ሲስተም እና የሚያከናውናቸው ክንውኖች አይተናል። በተለይ ኢንቮለንተሪ ፕሮሰሶችንና ፎር ፍላይት ሰውነትን እንደሚያዘጋጅ ነው ያየነው። ወደ ፓራሲምፐታቲክ ሲስተምስ በምንመጣበት ጊዜ ደግሞ ከዛ ተቃራኒ የሆነ የራሱ የሆነ ስራ አለው። ፓራሲምፐታቲክ ሲስተም ሜንቴን ኖርማል ቦዲ ፈንክሽን ኤንድ ኮንዘርቭ ፊዚካል ሪሶርስስ። እንግዲህ በሲምፐቴቲክ ሲስተም የኦክሲዴሽን ሬት ኦፍ ሀርት ቢት፣ መስል ኮንትራክሽን፣ ሪላክሴሽን የመሳሰሉት ብሪዚንግ ሬት እንዲጨምሩና የኢነርጂ ኤክስፔንዲቸር እንዲጨምር የሚያደርግ ነው። እዚህኛው ጋር በምትመጡበት ጊዜ እነኚህን የሚያረጋጋና እነኛ እንዲቆጠቡ ያደርጋል ማለት ነው። Once a treat is recognized, it will slow the heart rate, breathing rate, slow blood flow and ኮንስትሪክት ዚ ፒፕል። እንግዲህ ይሄ ምንድን ነው? በምንደነግጥበት ጊዜ፣ ከሰው በምንጣላበት ጊዜ፣ አውሬ ቢያባረረን ቀደም ሲል እንደተነጋገርነው የልብ ትርታ ይጨምራል፣ የሰውነት ሙቀት ይጨምራል፣ ያልበናል፣ የአይን ፒፕል እንትን ይላል። እነኚህ ሁሉ ብሪዚንግ ሬቱ ሁሉ ይጨምራል። ይሄ እንደጨመረ አይቀርም። እንደጨመረ ከቀረ ችግር ነው ማለት ነው። ይሄንን ወደ ነበረበት እንዲመለስ ያደርገዋል ማለት ነው። የማረጋጋት ሲምፐቴቲክ ሲስተም የማነቃቃትና የማዘጋጀት ስራ ሲሰራ፣ ይሄኛው ደግሞ የማረጋጋትና ወደ ኖርማል ሁኔታ የመመለስ ስራ አለው ማለት ነው። የሀርት ቢቱም አንዴ ጥሉ ካበቃ በኋላ ወይንም የሚያስደነግጣችሁ ነገር ካመለጣችሁ በኋላ ይሄ ሰውነታችን ወደ ነበረበት ቦታ እንዲረጋጋ፣ ልባችን ምቱን እንዲቀንስ፣ ደም ድሌትድ የሆነው ኮንስትሪክትድ እንዲሆን ወደ ኖርማል እንዲመለስ፣ ብሪዚንግ ሬቱ እንዲመለስ እነኚህን ያደርጋል ማለት ነው። ሪተርን ዚ ቦዲ ቱ ኖርማል ሬስቲንግ ስቴት ይላል። በአጠቃላይ እንግዲህ ሲምፐቴቲክ ነርቨስ ሲስተም ምንድን ነው የሚያደርገው? ሰውነትን ለፋይት ለፍላይት የማዘጋጀት ነው። ይህንን ሲያዘጋጅ ደግሞ የሚከናወኑ ክንውኖችን አይተናል። ፓራሲምፐቴቲክ ጋር በምትመጡበት ጊዜ ደግሞ ያ የሚያስደነግጥ የሚያስፈራ አደጋ ካለፈ በኋላ ሰውነታችን ወደ ነበረበት ቦታ እንዲረጋጋ እንዲመለስ የሚሰራ የነርቭ ሲስተም ነው ማለት ነው። እንግዲህ ተማሪዎች በዚህ ሌሰን ስለ ፐሪፈራል ነርቨስ ሲስተም ነው በአጠቃላይ ያየነው። የፐሪፈራል ነርቨስ ሲስተም በስንት እንደሚከፈሉ፣ የእነሱን አይነቶች፣ የእነሱን ተግባራት አይተናል። እንዲህ የዛሬውን ሌሰን በዚህ እናጠቃልላለን። እንግዲህ በሌሰኑ መጨረሻ ሁልጊዜ እንደምንላችሁ ይህ ትምህርት ለተማሪዎች ተደራሽ ይሆን ዘንድ ሼር፣ ሰብስክራይብ እና ላይክ ማድረግ አትርሱ። ከዛም በተጨማሪ ደግሞ አደራ ጭምር የምንጠይቃችሁ በትምህርቱ ላይ ሊደረግ ይገባል ትሉትን የማሻሻያ ሀሳብ ጭምር እንድትልኩልን ነው። በሚቀጥለው ሌሰን እስከምንገናኝ ደህና ሰንብቱ ተማሪዎች። ፀሐይ
ላልተማረ ሰው ግን ቀኖች ጨለማ